የህወሓት ህጋዊ ሰውነትና የፕሪቶሪያ ስምምነት በመርህ ላይ የተመሰረተ ህዝባዊ ወያኔ ሓርነት ትግራይ ግልጽ አቋም በሚል ስያሜ ባወጣው መግለጫ ላይ ዋና ዋና ያልናቸውን ሐሳቦች ስለያዝንላችሁ አብራችሁን ቆዩ። ኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልዲሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና ህንድና ፓኪስታን አስቸኳይ የተኩስ አቁም ስምምነት ለማድረግ ተስማሙ። መረጃው ዝርዝር አለው። አሜሪካ በቻይና ላይ ጥላው የነበረውን የ145% ታሪፍ ወደ 80% ዝቅ ልታደርግ ነው። በዚህ መረጃ ላይና ዶናልድ ትራምፕ ህገወጥ ስደተኞች አሁኑን የበረራ ትኬታችሁን በነፃ ቁረጡና በራሳችሁ ፍቃድ ሂዱ በማለት ጥሪያቸውን አሰምተዋል። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።